ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ካይ ሃቨርትዝ እንዲህ ሲል ተናግሯል። ስለ እኔ የመልቀቅ ጉዳይ የሰማሁት ወይም ያነበብኩት ነገር የለም። በአርሰናል ቤቴ እንዳለው ይሰማኛልና እዚህ ያለው ሰው በእኔ ደስተኛ እንደሆነ ማስባለሁ። በእርግጥ ለእኔ ቀላል ዓመት አልነበረም። ነገር ግን የወደፊት ቆይታዬ በለንደን አርሰናል እንደሆነ በግልጽ ይታየኛል። ቀሪ ብዙ የሊግ ጨዋታዎች አሉና በሶስት ውድድሮች ላይ እንገኛለን። በግል ያለፉትን 6 ወራት ከጨዋታ ውጭ እንደነበርኩ አውቃለሁ። ስለዚህ በቀሩት 2 ወይም 3 ወራት ለዚህ ክለብ የተቻለኝን አደርጋለሁ እና ወደ ዓለም ዋንጫው በሙሉ መተማመን መሄድ ፈልጋለሁ ሲል ተናግሯል። አሁን በጥሩ ብቃት ላይ ነኝ። 100% የአካል ብቃት ላይ ለመገኘት አንድ ወይም 2 ጨዋታዎች ያስፈልጉኛል፣ ግን ከ90 ደቂቃ በላይ ለመጫወት ብቁ ነኝ ሲል ነው ካይ ሃቨርትዝ የተናገረው። ካይ ሃቨርትዝ እንደሚታወቀው እንግዲህ ፖቴንሻል ያለው ወይም አቅም ያለው ተጫዋች እንደሆነ ይታወቃል። አንዳንድ ያው የሚነሱበት ጥያቄዎች አሉ። ወደፊት ሄዶ እንግዲህ ይቆጠራሉ ተብሎ የሚጠበቁ ኳሶችን የማያስቆጥርበት ሲቹዌሽን ሊፈጠር ይችላል። ነገር ግን ተጫዋቹ በሊንካፕ ላይ የማይታማ ተጫዋች እንደነበረ ይታወቃል። በቼልሲ ቤትም ሆኖ እንግዲህ ሀሰተኛ 9 ሆኖ ነበር ሲጫወት የነበረውና በአርሰናል ቤትም በሚካኤል አርቴታ ከፍተኛ የሆነ ተጽዕኖ ምክንያት ተጫዋቹ መለወጡን በሚገባ እንዳሳየ ይታወቃል። በመቀጠልም እንግዲህ የቲምበር ጉዳትን በተመለከተ አንዳንድ መረጃ ላገራችሁ። እንግዲህ የቲምበር ጉዳት አሳሳቢ እንዳልሆነና ለቀጣዩ ሳውዛምፕተን ጨዋታም እንደሚደርስ ይጠበቃል። ተጫዋቹ እንግዲህ በፉልባክ ቦታ ላይ በተለይም እንግዲህ የገብርኤል ማጋሌሽ እና የዊሊያም ሳሊባ በባክ ፎሩ ላይ መረጋጋትን ከሚሰጥ ተጫዋች ቲምበር በጣም ወሳኙ ተጫዋች እንደሆነ ይታወቃልና ከአያክስ እንግዲህ አርሰናል ከተቀላቀለበት ጊዜ አንስቶ በአርሰናል ቤት እየሰራ ያለው ነገር የማይታመን እንደሆነ ሁላችንም እናውቃለን። እንግዲህ ለተከላካይ ስፍራ መጠንከር እንግዲህ የፉልባክ ተጫዋቾች ሚና ከፍ ያለ ነው እና በራስ መተማመናቸው ራሱ ከፍ ይላል። የጁሪየን ቲምበር ሲኖር በመከላከሉ ረገድ እንግዲህ የማይታማ ጠንካራ የሚባል በተለይም ለሚካኤል አርቴታ አርሰናል የመከላከል ጥንካሬ መሰረት ከሆኑ ተጫዋቾች ውስጥ በግንባር ቀደምነት የሚጠቀሰው ጁሪየን ቲምበር እንደሆነ ይታወቃል። ሌላኛው መረጃ እንግዲህ ላጋራችሁ። አርሰናል እንግዲህ የግራ ክንፍ ተጫዋች ማስፈረም ይፈልጋል እና ክቫራትስኬሊያና አንቶኒዮ ጎርደን እየተመለከታቸው ከሚገኙ አማራጮች መሀሎች እንደሆኑ እየተገለጸ ይገኛል። እንግዲህ አንዳንድ ጊዜ ውሸትም ሲደጋግም እውነት ይሆናል የሚባል አባባል አለና በጣም በተደጋጋሚ ይህ ስም ከአርሰናል ጋር እየተያዘ ይገኛል። ታማኝ የሚባሉ የዜና አውታሮች እንኳን እንግዲህ ክቫራትስኬሊያ ወደ አርሰናል እንደሚመጣ እየጠቆሙ ይገኛሉ። ታዲያ ይሄ ነገር የሚያሳየው ምንድን ነው? አርሰናል በተጫዋቹ ላይ ፍላጎት እንዳለው ፍንትው አድርጎ የሚያሳይ ነው። የማይሆን ነገር የለም። አርሰናል እንግዲህ ዘንድሮ የፕሪሚየር ሊግ ዋንጫን ማንሳት የሚችል ከሆነ የቻምፒዮንስ ሊግንም ዋንጫ የማንሳት እድል ይኖረዋል። አርሰናል በነገራችን ላይ ያው ከፍተኛ የሆኑ ተወዳዳሪ ቢኖርም ነገር ግን እድል የለውም የሚባል አይደለም። እድል አለው፣ ከፍተኛ እድል አለው እና ከዛ አንጻር ማሳካት የሚችል ከሆነ ሌሎች ተጫዋቾች፣ ሌሎች ኮከቦች አርሰናልን ልቀላቀል የማይሉበት ሪዝን ይኖራል ተብሎ አይጠበቅም። በእርግጥ ፒኤስጂዎች ተጫዋቹ እንዲህ በቀላሉ ላይለቁት ይችላሉ። ነገር ግን ስሙ ከአርሰናል ጋር በተደጋጋሚ እየተያዘውና አዲስ መረጃ የመውጣት እድል ይኖረዋል ተብሎ ይጠበቃል። የሊዩስ ስኬሊ ፈላጊዎች ጠንካራ ጥያቄ ይዘው ከመጡ የመልቀቅ እድል እንዳለው ተነግሯል። ተጫዋቹ እንደ ማንቸስተር ዩናይትድ ያሉ ተፎካካሪ ክለቦች ፍላጎት ማሳየታቸው ለዝውውሩ ችግር አይሆኑም ተብሏል። እንግዲህ ሊዩስ ስኬሊ በአርሰናል እንግዲህ በቂ የመሰለፊያ እድል እየተሰጡ አይደለም። ስለዚህ ከአርሰናል የሚለቅበት እድል ይኖራል ተብሎ ነው የሚጠበቀው። ሊዩስ ስኬሊ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። እንዲህ በቀላልም ደግሞ ይለቃል ተብሎ አይጠበቅም። ነገር ግን እንግዲህ አርሰናሎች በቂ የሆነ የዝውውር ሂሳብ የሚቀርብላቸው ከሆነ ተጫዋቹን ለመሸኘት ዝግጁ እንደሆኑ እየተገለጸ ይገኛል። ሌላኛው እንግዲህ ከአርሰናል ከሚለቁ ተጫዋቾቹ ውስጥ ቤን ዋይት ስም ተካቷል። ኤቨርቶኖች እንግዲህ በቤን ዋይት ላይ ጠንካራ ፍላጎት እያሳዩ ሲሆን ሌሎች ክለቦችም ጥያቄውን ቢቀርብም ፉክክሩን እየመሩት ያሉት ኤቨርቶኖች ናቸው ተብሏል። ቅዱ ካለፈው ክረምት ጋር ተመሳሳይ ሲሆን አንድሪ ቤርታ ዝርዝሩን ከማጥበቡ በፊት በርካታ ኢላማዎችን ግላዊ ብቃትና የዋጋ ክልላቸውና የቡድን ስታይል ፍላጎታቸው ለይቶ ያስቀምጣል ተብሏል። ይብዛም ይነስ አብዛኞቹ ስሞች የሰማቸው ሲሆኑ ለምሳሌ ሊቨርመንቱ ፍላጎቱን ካጠናከረ ለአርሰናል ለመፈረም አያመነታም። በቦርንማውዝ የሚገኘውም አሌክስ ሂሜኔዝም እንዲሁ አርሰናልን በቅርብ ጊዜ ውስጥ እንግዲህ የመጨረሻ የዝውውር እጩ ዝርዝራቸውን መለየት ይጀምራሉ። በመጪው የዝውውር መስኮት በጥሩ ሁኔታ መሸጥ ላይ ከፍተኛ ትኩረት ይሰጣል። አንድሪ ቤርታ በዚህ ክረምት ከፍተኛ ሁኔታ ብቃቱ የሚታይበት ነው ተብሎ ይጠበቃል። አንድሪ ቤርታ እንግዲህ ያስገርመናል ተብሎ ነው የሚጠበቀው። በርካታ ተጫዋቾችን ይመለከታሉ። በመሀል ስፍራ ላይ እንግዲህ አዳም ዋርተንን አርሰናሎች ማስፈረም ከሚፈልጋቸው ተጫዋች ስም ዝርዝር ውስጥ በዋነኝነት ይጠቀሳል። አርሰናሎች በክረምቱ የዝውውር መስኮት እንደነ ክቫራትስኬሊያ ያሉ አስደማሚ የሆኑ ተጫዋቾችን ወደ ክለባቸው ይቀላቅላሉ ተብሎ ይጠበቃል።
ሌላኛው እንግዲህ የሚካኤል አርቴታ የጁሊያን አልቫሬዝ አድናቂ እንደሆነ ይታወቃል። ነገር ግን አሁን ላይ አርሰናል፣ አትሌቲኮ ማድሪዶች በትንሹ ሊጠይቁ የሚችሉትን 100 ሚሊዮን ዩሮ የመክፈል ፍላጎት እንዳላቸው የሚያሳይ ፍንጭ እንደሌለ ነው እየተገለጸ የሚገኘው። ስለዚህ የአልቫሬዝ ጉዳይ እንግዲህ ትንሽ ለአርሰናል ይከብዳል ተብሎ ነው የሚጠበቀው። እንዲህ በቀላሉ የሚሳካ አይነት አይደለም። ምክንያቱም ተጫዋቹ እንግዲህ ወደ ባርሴሎናም የመሄድ ፍላጎት እንዳለ እየተገለጸ ይገኛል። ከትላልቅ ክለቦች እንግዲህ ውድድር ይጠብቋል ተብሎም ይጠበቃል። አርሰናል እንግዲህ በዚህ ክረምት ለሪካርዶ ካላፊዮሪ ምንም አይነት የመሸጥ ጥያቄዎችን እያጤነ እንዳልሆነ እና ምንም እንኳን ኢንተር ሚላን ፍላጎት ቢኖሩም አርሰናሎች ግን ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው ተጫዋቹ እንግዲህ በአርሰናል ወይም በሚካኤል አርቴታ ፕሮጀክት ውስጥ እንደተካተተ ነው እየተገለጸ የሚገኘው። ስለዚህ የተጫዋች ከአርሰናል የሚለቁ ሩመሮች ሊኖሩ ይችላሉ። ነገር ግን የመሳካት ድሉ በጣም ጠባብ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። በአርሰናል ቤት እንግዲህ እሱም የመሰለፍ ዕድል እያገኘ ባለመሆኑ ደስተኛ እንዳልሆነ ይታወቃል። ነገር ግን ተጫዋቹ ፖቴንሻል ያለው ገና ወጣት ከመሆኑ አንፃር ከአርሰናል እንግዲህ እንዲህ በቀላሉ ይለቃል ተብሎ አይጠበቅም። አርሰናሎች እንግዲህ ወደፊት ላላቸው የቡድን ግንባታ እንግዲህ ጠቃሚው ተጫዋች ተብሎ ይጠበቃልና እንዲህ በቀላሉ አርሰናሎች ይህን ተጫዋች ከአርሰናል ቤት እንዲለቅ በሩን ይከፍታሉ ተብሎ አይጠበቅም። እንዲሁም አርሰናሎች እንግዲህ የማይፈልጓቸውን ተጫዋቾች በመልቀቅ እንግዲህ አዳዲስ ተጫዋቾችን በክረምቱ የዝውውር መስኮት ለማስፈረም ደፋ ቀና ይላሉ ተብሎ ነው የሚጠበቀው። እንግዲህ አርሰናል በተለይ በዚህ የክረምቱ የዝውውር መስኮት በስራ ይጠመራል ተብሎ ነው የሚጠበቀው። በርካታ ተጫዋቾችንም ይመለከታል። ኦዲጋርድ እንግዲህ ያጋጠመው የጉልበት ጉዳት አሁንም ተቀርፏል እና ወደ ሙሉ አካል ብቃቱን ለመመለስ እንደተቃረበ እየተገለጸ ይገኛል። ተጫዋቹ እንግዲህ ተደጋጋሚ ጉዳቶችን እያስተናገደ ይገኛል። ኦዲጋርድን ሁላችንም እናውቀዋለን እንግዲህ ምን ያህል ፖቴንሻል ያለው ተጫዋች እንደሆነ። ነገር ግን በተደጋጋሚ ጉዳቶች ምክንያት እንግዲህ የድሮን ኦዲጋርድ እየተመለከትን አይደለም። ምን ያህል ክሬቲቭ የሆነ ተጫዋች እንደሆነ እናውቃለን ሙሉ ጤንነቱ ላይ ሲሆን፣ ነገር ግን ስቲል ብዙዎች ቢወቅሱትም እኔ ኦዲጋርድ በጣም ፖቴንሻል ያለው ተጫዋች ለሞደርን ፉትቦል እንግዲህ አመቺ የሆነ ተጫዋች ለአርሰናል ዲኤንኤም አመቺው ተጫዋች ነው ብዬ አምናለሁ። ተጫዋቹ አንዳንድ ጊዜ የሚያበሳጭ ነገር ሊያስመለክት ይችላል፣ ግን ማንኛውም ተጫዋች እንደዚህ አይነት ነገር ሊያስመለክት ይችላል። ግን ተጫዋቹ በጣም በጣም ፖቴንሻል ያለው ድሪብል ያደርጋል ተጫዋቾችን። ከአንድ ሚድፊልደር የሚጠበቁ ነገሮች ድሪብል ማድረግ፣ የጎል ዕድሎችን መፍጠር ነው። እንዲሁም ኦዲጋርድ ትንሽ ሊታማ የሚችልበት ሪዝን ያው እንደ ሌሎቹ ሚድፊልደሮች ተደጋጋሚ የሆኑ የጎል ዕድሎችን ላይፈጥር ይችላል። ነገር ግን ተጫዋቹ በተከሰተበት ተደጋጋሚ ጉዳት ምክንያት እንደሆነ ይታወቃል ይህ ነገር የተከሰተው እንግዲህ በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘሁ።